የሕፃናት አምባ አላጌ ደብረመዊ ቅዱስ ሚካኤል አንድነት ገዳም በምስራቅ ሸዋ ሀገረ ስብከት ከአዲስ አበባ ወደ ሐዋሳ በሚወስደው መንገድ ሲጓዙ ከቡልቡላ ከተማ መግቢያ ላይ በስተቀኝ በመታጠፍ 32 ኪሎ ሜትር በመጓዝ የሚገኝ ታላቅ ገዳም ነው። ገዳሙ የቀድሞ ሕፃናት አምባ በአሁኑ የአላጌ ግብርና ቴክኒክ ሙያ ማሰልጠኛ ተቋም ያለበት ስፍራ ላይ ይገኛል። ይህ ታሪካዊ ገዳም ላለፉት 36 ዓመታት ቦታውን ለረገጡ በቅዱስ ሚካኤል ጠብቆትና ምልጃ ላመኑ ሁሉ የበረከትና የሰላም ቦታ ሆኖ እያገለገለ ይገኛል። የሕፃናት አምባ አላጌ ደብረመዊ ቅዱስ ሚካኤል አንድነት ገዳም እውነተኛ ዕረፍት፣ የልብ መታደስ፣ የመንፈስን ጥንካሬና ብርታት የሚሰጥ ልዩ ገዳም ነው። ሐምሌ 15 1982 ዓመተ ምህረት የሸዋ ሀገረ ስብከት ሊቀ ጳጳስ በነበሩት በታላቁ አባት ብፁዕ አቡነ ጎርጎርዮስ ካልህ የተገደመው የአምባ ደብረመዊ ቅዱስ ሚካኤል ገዳም ለብዙዎች የእምነትን መብራትን ያበራ ትልቅ ቦታ ነው። ስፍራው ገዳሙ ከመመስረቱ በፊት የባዕድ አምልኮ የሚፈጸምበትና በቦታው ላይ ምንም አይነት ሃይማኖታዊ ተግባራት የማይከናወንበት ከረድኤተ እግዚአብሔር ተገልሎ የቆየ ነበር። ገዳሙም ከተተከለ ጊዜ ጀምሮ በሺዎች ለሚቆጠሩ ምዕመናን የጸሎት ቦታና በሚስጥረ ጥምቀት የቤተ ክርስቲያንን ልጅነት ያገኙበት እና ከተለያዩ አሰረ ደዌያት የተፈቱበት የበረከት ቦታቸው ሆኖ እያገለገለ ይገኛል። ቤተ ክርስቲያኑ ቦታው እግዚአብሔር የለሽ ነው የነበረው እና ነፍሳቸው ይማራቸው አቡነ ጎርጎርዮስ ናቸው። ከነሱ አክቶ ቤተ ክርስቲያን ሰርተው የቆዩ እንግዲህ ያንን አገልግሎቱ በጣም ልጆች ደግሞ እዚያ የነበረ ተሐዋሲ ያደዳው ጫካ ስለነበረ ልጆች በጣም ያስቀንትኑ በጣም ህመም ነበራቸው። ሲሄዱ ቁጭ ይላሉ፣ ተንበርክከው ቁጭ ይላሉ። ለመሄድም አልችልም ለመንቀሳቀስ እና እያጠመቅነ ከዚያም ብዙ ጥምቀት እያጠመቅነ ልጆቹም የትምህርት እያስተማርነ ጥምቀት እያጠመቅነ እንግዲህ ስንቀመጥ ያው እግዚአብሔር አምላክ ብዙ እንትን አድርገናል። በአምባው ማህበረሰብና አዳጊው ሕፃናት ላይ ያዩትን የመንፈሳዊነት ተስፋ ከንቱ ሆኖ እንዳይቀር የወቅቱ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም አበምኔት አባ ተጠምቀ የአሁኑ ብፁዕ አቡነ ጎርጎርዮስ የአካባቢው ምዕመናንን በርቱ በማለት በ3 ወር ጊዜ ውስጥ በሕፃናቱና በአምባው ማህበረሰብ ርብርብ መቃኞ ቤቱ ተሰርቶ ተጠናቀቀ። የሕፃናት አምባ አላጌ ደብረመዊ ቅዱስ ሚካኤል አንድነት ገዳም ህዳር 12 1983 ዓመተ ምህረት በብፁዕ አቡነ ቄርሎስና አበው ሊቃነ ጳጳሳት ቡራኬ ደብረ መዊህ ተብሎ በመሰየም የተመረቀ የበረከት፣ የእምነት፣ የፍቅር እና የተስፋ ገዳም ነው። የሕፃናት አምባ ደብረመዊ ቅዱስ ሚካኤል ገዳም የተመሰረተው ከታላቅ ተጋድሎ ከህዝብ ጥያቄ በመነሳት ሰፊ ታሪክ ያለ ነው። ታሪኩን በመጀመሪያ በቦታው ላይ ያው በዘመኑ በጊዜው የነበረው በደርግ ስርዓት ሀገራችን ትመራ ስለነበረ የሃይማኖት ሃይማኖት የማይፈጸምበት ስርዓተ ክርስትና የማይከናወንበት ሌላ ቀርቶ ስርዓተ ቀብር እንኳን የማይፈጸምበት ግቢ ነበርና በአምባ ውስጥ የነበሩ ሰራተኞች ታዳጊዎችን የሚንከባከቡ፣ የሚያሳድጉ፣ የሚያስተምሩ ሰራተኞች ልጅ ሲወልዱም ልጆቻቸውን ክርስትና የሚያነሱበት ሲያርፉም
አጽማቸው አስክሬናቸው የሚያርፍበት ቦታ ስለሌለ በጊዜው በአቅራቢያ በነበረው በሚቶ ቅዱስ ጊዮርጊስና በጅዶ ቅዱስ ገብርኤል አጥቢያ እየሄደ ነበር ህዝብ መንፈሳዊ አገልግሎት የሚያገኘው የነበረ። ስለዚህ እነዚህ ችግሮች እየተባባሱ ስለመጡ ህዝበ ክርስቲያኑ በመሰባሰብ ቦታ ቤተክርስቲያን መስሪያ ቦታ እንዲፈቀድ የሀገር ሽማግሌዎች ተነጋግረው ሰው መርጠው ሽማግሌዎችን መርጠው በወቅቱ የደቡብ ሸዋ ሀገረ ስብከት ሊቀ ጳጳስ ወደ ነበሩ ወደ ብፁዕ አቡነ ጎርጎርዮስ ካልዕ ዘንድ ሄደው ጠየቋቸው። ብፁዕ አባታችንም ታሪኩን በሩቅ ይሰሙ ነበርና ሆኖም እንዲህ ያለ ጥያቄ ከህዝበ ክርስቲያኑና ከህዝቡ ከተወከሉ ሽማግሌዎች በመስማታቸው በጣም ደስ ብሏቸው ለሽማግሌዎች ምክርን ለግሰው የህዝቡን ጥያቄ በፊርማ የተደገፈ የድጋፍ ፊርማ አሰባስበው እንዲያቀርቡ ብለው ለሽማግሌዎች መንፈሳዊ ምክር ከመከሯቸው በኋላ ካበረታቱ በኋላ በግቢ ውስጥ የነበሩ የኦርቶዶክስ ተዋሕዶ እምነት ተከታይ ህዝበ ክርስቲያንን ሰራተኞችን ማለት ነው አስፈርመው የድጋፍ ፊርማ ካሰባሰቡ በኋላ ወደ ብፁዕ አባታችን አቀረቡ። ብፁዕ አባታችንም ይችን አጋጣሚ ይጠብቁ ነበርና ይህንን የድጋፍ ፊርማ ወደ ከፍተኛ መንግስት በወቅቱ ወደ ነበሩ ከፍተኛ መንግስት ባለስልጣናት እስከ ርዕሰ ብሔሩ ፕሬዝዳንት መንግስቱ ኃይለማርያም ጋር አቅርበው ቦታ እንዲጠና መመሪያ ተሰጥቷቸው ቦታውን ወደ 5 ቦታ ጥናት ተደርጎ አሁን የቅዱስ ሚካኤል ቤተክርስቲያን ወዳለበት ቦታ ላይ እንዲሰራ ፍቃድ ተሰጥቶ በዚህ መሰረት በመጀመሪያ ሰኔ ወር መጥተው ቦታውን አዩ። ከዛም በኋላ ከአምባው በወቅቱ ከነበሩ የአምባ አስተዳዳሪዎች ህፃናት አምባ ሲያስተዳድሩ ከነበሩ ከአቶ ስሜ ደበል ጭምር ድጋፍ ተደርጎላቸው ቦታው እንዲጠረግ ተደርጎ ከተስተካከለ በኋላ ብፁዕ አባታችን የእግዚአብሔር ቅዱስ ፈቃዱ ሆኖ ሐምሌ 15 1982 ዓመተ ምህረት መጥተው ቦታውን ባርከው የቅዱስ ሚካኤል ጽላት እንዲገባ ፈቅዷል። ከ3 አስርት ዓመታት በላይ በመቃኞ ውስጥ የቆየው ይህ ታላቅ ገዳም በአሁኑ ወቅት አዲስ ህንፃ ቤተክርስቲያን በማስገንባት ላይ ይገኛል። ይህ ህንፃ ቤተክርስቲያን በገዳሙ የበላይ ጠባቂ በሆኑት በብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ሥራ አመራር መንፈሳዊ ኮሌጅ የበላይ ኃላፊ ህዳር 12 2009 ዓ.ም የመሠረት ድንጋይ የተቀመጠ ሲሆን በአምባው ማህበረሰብና በሕፃናት አምባ ልጆች ርብርብ በውብ የምህንድስና ጥበብ እየተገነባ ይገኛል። ብፁዕነታቸው ሰኔ 6 2017 ዓ.ም ባደረጉት ጉብኝት ይህ ገዳም የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም አንድ አካል የሆነ ታሪካዊና በርካታ ሐዋርያዊ ሥራዎች የተሰሩበት አሁንም እየተሰራበት የሚገኝ የበረከት ቦታ እንደሆነና ህንፃ ቤተክርስቲያኑም በጥሩ መንገድ እየሄደ መሆኑን በመግለጽ ሥራው እንዲፋጠን አደራቸውን አስተላልፈው ነበር። ይህ ገዳም ያለበት ስፍራ ዙሪያውን ከክርስትና ውጪ ባሉ ኢአማንያን የተከበበ ሲሆን በገዳሙ አጥቢያ የሚኖሩ ምዕመናንም ቀደምት የአምባው ሰራተኞች የነበሩና ቤተሰቦቻቸው በኮሌጅ ተማሪነትና አስተማሪነት እንዲሁም በመከላከያ የጦር ጉዳተኝነትና ተንከባካቢነት ወደ አካባቢው የመጡ ናቸው። ይህም ለመጻኞች መጠጊያ ተስፋ ላጡ መሸሸጊያና መጽናኛ የሆነ ገዳም ነው። ከዚህም ባሻገር በአጎራባች ባሉ የሃላባና የአርሲ ነገሌ አካባቢዎች ላሉ ክርስቲያኖችና አብያተ ክርስቲያናት እንደ አንድ ደጋፊና መጋቢ ሆኖ የሚታይ ስፍራ ነው።
አባቶቻችን እንደ እግዚአብሔር መልካምና ቅዱስ ፈቃድ ፈልገው ካገኙን በኋላ ከእንክርዳድነት ወደ ስንዴ እግዚአብሔር ለውጦን ሊቀ መላኩ ቅዱስ ሚካኤል ተራዳኢነት ብዙ ያፈሩ የአምባ ልጆች፣ የሰራተኛ ልጆች እንደውም ሰራተኞችም ተረባርበው ብዙ አባታችን አቡነ ጎርጎርዮስ ካልዕ እንደተመኙ አሁንም በእሳቸው እግር የተተኩ ታላቁ አባታችን ብፁዕ አቡነ ጎርጎርዮስ ሳልሳዊ በተደጋጋሚ በቦታው ላይ እየተመላለሱ ቦታውን በማጽናት በመምከር በቅርበት በመከታተል ህንጻ ቤተክርስቲያን ተጀምሮ ህንጻ ቤተክርስቲያኑ በትልቅ በካቴድራል ደረጃ እየተገነባ ይገኛልና ህንጻው በመገባደድ ላይ ነው። ይህንን ህንጻ ቤተክርስቲያን በብዙ ልበ መልካም ግለሰቦች በጥቂት መንፈሳዊ ማህበራት ድጋፍና እርዳታ በተለያዩ ጊዜያቶች በተዘጋጁ ገቢ ማሰባሰቢያ ዘመቻዎች በመልአኩ ቅዱስ ሚካኤል ምልጃና ጠብቆት ዛሬ እዚህ ደረጃ ላይ ለመድረስ ተችሏል። በአሁኑ ጊዜም ጥቂት የማጠናቀቂያ ሥራዎች ለመስራት በርብርብ ላይ እንገኛለን። ለዚህም የቅድስት ቤተክርስቲያን ልጆች፣ የገዳሙ የታሪክ ባለድርሻዎችና የቅዱስ ሚካኤል ወዳጆች የዚህ ታሪካዊ ሁነት አካል እንዲሆኑና ከበረከቱ እንዲካፈሉ እንጠይቃለን። በመገባደጃ በማጠናቀቂያ ስራ ደግሞ ብዙ ግብአቶች ያስፈልጋሉ። በአሁኑ ሰዓት ክላውዲንግ ወይም ደግሞ ዙሪያውን ድንጋይ የማልበስ ውስጡን በሸክላ በስዕላት በተለያዩ እንግዲህ ሲጠናቀቅ ህንጻ ቤተክርስቲያን ሲጠናቀቅ የሚያስፈልጉ ብዙ ግብአቶች አሉና ሁላችንም ይህን ለማጠናቀቅ መንፈሳዊ አደራ አለብን። በዚህ ቅዱስ ቦታ ላይ በዓመት 2 ጊዜ ህዳር 12 እና ሰኔ 12 ቀን የታላቁ መልአክ የቅዱስ ሚካኤል ዓመታዊ ክብረ በዓል በድምቀት ይከበራል። መስከረም 29 እና ታኅሳስ 6 የሰማዕቷ ቅድስት አርሴማ፣ ግንቦት 1 የእመቤታችን ቅድስት ድንግል ማርያም የልደታ ማርያም ዓመታዊ መታሰቢያ በዓላት በድምቀት ይከበራሉ። በቦታው ባለው የጸበልና የፈውስ አገልግሎቶች ብዙ ታላላቅ ገቢረ ተአምራት እየተፈጸሙ ይገኛሉ። ገዳሙ ባለው ሰፊ የመልማት ዕድል በመጠቀም ሰፊ የእርሻ መሬት እያለማ ሲሆን የገዳሙን አገልጋዮችና ምዕመናንን ዕውቀትና ጉልበት እየተረዳ ወቅታዊና ቋሚ የእርሻ ሥራዎችን ያከናውናል። ከዚህም ባሻገር ከብቶችን በማደለብና የወተት ምርት የሚሰጡ ላሞችን በመንከባከብ ለአካባቢው ለገዳሙና ለሌሎች ገዳማት ምርትና አገልግሎት ይሰጣል። ከዚህም አለፍ ሲል ዘመናዊ የእህል ወፍጮ በማቋቋም ለአካባቢው ማህበረሰብና ምዕመናን አገልግሎቱን በማቅረብ ሕዝብን እያገለገለ ከገቢው መጠነኛ የአገልግሎት ድጎማ ያገኛል። ገዳሙ በግብርና ኮሌጅ አጥቢያ ላይ የሚገኝ በመሆኑ ካለው የሚለማ መሬት አንጻር ሰፊ የሥራ ዕድሎች አሉት። የንብ ማነብ፣ የሐር ትል ምርት፣ የዕደ ጥበብ ማዕከል፣ የብሎኬት ማምረቻና ሌሎች የልማት ሥራዎችን ለማከናወን ጅምር እንቅስቃሴዎች እየተከናወኑም ይገኛል። በዚህም ከገዳሙ ባሻገር በሀገር ደረጃ ቤተክርስቲያኗ ለምታበረክተው መንፈሳዊና ማህበረሰባዊ የልማት አስተዋጽኦ ሰፊ አበርክቶ ይኖረዋል ተብሎ ይታመናል። ለዚህ ሁሉ ተስፋ ግን በየትም ስፍራና በየትኛውም ሁኔታ የሚገኙ የታላቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ሁሉ
በጋራ ሊቆሙና እኔ አለሁ በማለት አስተዋጽኦአቸውን ሊያበረክቱ ይገባል ብለን እናምናለን። ለዚህም ጥሪያችንን እናስተላልፋለን። ወስብሐት ለእግዚአብሔር።